የሰው ልጅ ህይወት በቅጽበት ታይቶ እንደሚጠፋ ጤዛ ነው። አለው ሲል የሚሄድ ኖርኩ ሲል የሚያልፍ ሞታችንን ከጀርባችን አዝለን የምንኖር ግን መቼ እንደሚወስደን የማናውቅ ድንገት የምንረግፍ አሳዛኝ ፍጥረቶች። በኢብሳ ህልፈት የታየ እውነትም ይኸው ነው። መጣው ብሎ የወጣው ወጣት አልተመለሰም። ወጥቶ መቅረትን የመሰለ ክፉ ነገር የለም። ገና ብዙ መኖርን ያቀደው ብዙ መስራትን የተመኘው ሰው ከመንገድ ቀርቷል። እየሳቀ አሸልቧል። ከሞቱ ጥቂት ሰዓታት አስቀድሞ ለወዳጅ ተከታዮቹ በኦሮምኛ ቋንቋ በተሰራ ሙዚቃ እየጨፈረ የሚያሳይ ቪዲዮ በቲክቶክ በኩል አጋርቶ ነበር። ከአዲስ አበባ አዳማ የራሱን መኪና እያሽከረከረም ነበር። ይሁን እንጂ ከቪዲዮ መለቀቅ ጥቂት ዘግይቶ የተሰማው ዜና እጅግ አስደንጋጭ ሆኗል። በጉዞ መሃል እየሳቀ ቪዲዮ የሰራው ኢብሳ ዳግም ቀና ላይል እንደወደቀ ላይታይ እንደጨለመ ላይመለስ እንዳሸለበ የሚያረዳው መርዶ ተሰምቷል። በርካቶችን ያስደነገጠው የሞቱ ዜናም ማህበራዊ ሚዲያውን አጥለቀለቀው። ከሁሉም በላይ እጅግ ልብ የሚሰብረው የልጅን ሞት ከማህበራዊ ሚዲያ የሰሙ ቤተሰቦቹ የልጃቸውን ሐዘን መቋቋም አቅቷቸዋል። ከሞቱ አስደንጋጭነት በላይ የአሟሟቱ ድንገተኛነት የማይታመን የሆነባቸው ሰዎች በርካታ ሀሳቦችን እያጋሩም ይገኛል። ብዙዎችን ያንገበገበው የኢብሳ ሞት ከፈጠረው ሐዘን ባሻገር የሰው ህይወት በአፍታ ቅጽበት እንደሚጨልም ሻማ መሆኑ የተገለጠበት በመሆኑ ዘላለም እንደምንኖር አይሁን ሲሉም በርካቶች ተደምጠዋል። ከሞቱ አስቀድሞ ያስተላለፈው መልእክትም መነጋገሪያ ሆኗል። ለመሆኑ ይህን ወጣት የገጠመው ምንድነው? አቅዶ ከተጓዘበት መንገድ ላይ የተፈጠረው ነገርስ ምንድነው? ድንገተኛ አልፈቱን የሰሙ ቤተሰብ ወዳጅ ዘመዶቹስ ምን አሉ? ከሞቱ አስቀድሞ ምን ብሎ ነበር የሚለውን ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ እጅግ ከፍተኛ ስጋትን ስለደቀነው የመሬት መሰንጠቅ እንነግራችኋለን። ከቅርብ ጊዜያት ወዲህ በሩቅ ስንሰማቸው የነበሩ ነገሮች በሀገራችን መሬት ላይ እየተከናወኑ መጥተዋል። በመሃል አዲስ አበባ የተከሰተው የመሬት መሰንጠቅ አደጋም አንዱ ሆኖ ሰዎችን ስጋት ላይ እንደጣለ ተሰምቷል። መሬት ከውስጧ ልታወጣ የወደደችው ያለ ይመስል እየተሰነጠቀች ነው። አፍ አውጥታ መናገር የፈለገችው ነገር እንዳለ ስንጥቁ እየጨመረ መምጣቱ ነዋሪው አካባቢውን ለቆ እስከ መውጣት እንዳደረሰውም ተነግሯል። ይሁን እንጂ ስጋቱ በዚህ ብቻ አላበቃምና ድንገተኛ ጉዳቶች ደርሰው ከመጸጸት በፊት ተጨማሪ እርምጃዎች እንዲወሰዱ የተማጽኖ ድምጾች በርክተው እየተሰሙም ይገኛል። እኛም ስለ መሬት መሰንጠቁ የተሰሙ መረጃዎችን ወደ እናንተ ልናደርስ ወደናል። ሰላም ለእናንተ ይሁን ውድ የአማርያ ቲዩብ ቤተሰቦች፣ እንደምን ቆይታችኋል? በዛሬው መሰናዶ የበርካቶችን ልብ ስለሰበረው የወጣቱ ሞትን አስመልክቶ የተሰሙ አዳዲስ መረጃዎችንና በአዲስ አበባ ስለተከሰተው የመሬት መሰንጠቅ አደጋ ልንነግራችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ህይወት እኛ እንደምናስባት አይደለችም። እንደ ሰው ይህን ሰርቼ ይሄን አድርጌ ያልን ሩቅ የምናልምና የምናስብ ብንሆንም እንኳን ይችን የዛሬዋን ዕለት በህይወት ስለመቆየታችንና የነገዋን ጀንበር ስለማየታችን እርግጠኛ መሆን የማይቻለን እንደ ፈጣሪ ፍቃድና ቸርነት ብቻ የምንደርስ ካልተፈቀደልን ደግሞ ዛሬ ላይ የምንቀር ደካማ ፍጥሮች ነን። ይሄ በምስሉ ላይ የሚታየው ወጣት ኢብሳ ጉተማ ይባላል። በማህበራዊ ሚዲያ በሚያደርገው እንቅስቃሴ በብዙዎች ዘንድ ይታወቃል። በተለይም በቲክቶክ ላይ በሚለቃቸው ተንቀሳቃሽ ምስሎች በበርካቶች ዘንድ ተወዳጅነትን ያተረፈ ወጣት ነው። አካባቢው ላይ ባሉ ሰዎችም እጅግ ተወዳጅ እንደሆነ ይነገርለታል። ከሁሉ በላይ ደግሞ ተጫዋችነቱ ይገለጻል። በቅርበት የሚያውቁትም ጥርስ አያስገድንም ሲሉ ስለ ጨዋታ አዋቂነቱ ይመሰክሩለታል። ይህ መልካም ወጣት ታዲያ ጨዋታ አዋቂ ብቻ ሳይሆን ቁም ነገረኛም እንደሆነ ራሱን ለመለወጥ ለሌሎች ለመትረፍም ትልቅ ህልም ነበረውና የሚያስበው ትልቅ ደረጃ ላይ ራሱን ለማድረስ እየተንቀሳቀሰ የነበረ ታታሪ ሰው እንደነበረም መረጃዎች ይጠቁማሉ። በፈገግታ ታጅቦ የሚያጋራቸው ተንቀሳቃሽ ምስሎችና በሙዚቃ የተቀነባበረ ጭፈራውም በቲክቶክ ብዙ ተከታዮችን እንዲያፈራ አድርጎታል። የተለያዩ ባህላዊና ማህበራዊ የሆኑ ኮንተንቶችን በመስራት የሚታወቀው ኢብሳ ከሞቱ ጥቂት ሰዓታት ቀድሞም ለተከታዮቹና ለወዳጆቹ ቪዲዮ አጋርቶ ነበር። ይሁን እንጂ ክፉ አጋጣሚ ገጥሞት ዳግም ላይ መለስ እንደለመደው በፈገግታ ታጅቦ ላይታይ በጭፈራ ደምቆ ቪዲዮ ላይ ሰራ እንደወጣ ቀርቷል። ወጣት ኢብሳ ጉተማ ተወልዶ አደገው በወለጋ አካባቢ እንደሆነ ሲነገር ከአካባቢውም ማህበረሰብ ጋር ተግባብቶና ተዋዶ የኖረ እንደሆነም ይነገርለታል። ከትናንት በስቲያ ታዲያ ከአዲስ አበባ ወደ አዳማ እየተጓዘ ሳለ ግና በገጠመው የመኪና አደጋ ላይመለስ አሸልቧል። የገጠመው የመኪና አደጋ ከባድ ሆኖ መትረፍ ሳይችል ቀርቷል። ቤተሰቦቹም ሞቱን የሰሙት በማህበራዊ ሚዲያ መሆኑ እየተነገረ ነው። መስከረም 5 ቀን ወደ አዳማ ከተማ በመጓዝ ላይ እንዳለ በድንገት
በድንገት በደረሰበት የመኪና አደጋ ህይወቱ ማለፉም ተሰምቷል። መኪናውን ራሱ እያሽከረከረ እንደነበረም ሲነገር ካሰበበት ለመድረስ ያቀደውንም ለመፈጸም እየተጓዘ የነበረ ቢሆንም አስከፊው የመኪና አደጋ ከመንገድ አስቀርቶታል። ወጣቱ ብዙ ህልሞችና ተስፋዎች ነበሩት። የመኪና አደጋው ከመፈጠሩ ጥቂት ሰዓታት አስቀድሞም በጥሩ ስሜት ላይ ሆኖ በሙዚቃ እየጨፈረና እየተዝናና የሚያሳይ ቪዲዮ በቲክቶክ አካውንቱ ላይ ለቆ ነበር። ይሁን እንጂ እንደ ወትሮው የለቀቀውን ቪዲዮ እይታው ስንት እንደደረሰ አላየም። ኮሜንት ተመልክቶም መልስ ለመስጠት አልታደለም። ከቪዲዮ መለቀቅ በኋላ የሆነውን ሁሉ ሰው ማመን አቅቶታል። በሰላም ወጥቶ ያሰቡትን አሳክቶ በሰላም መግባት ለምደነው ቀላል ሆኖብናል። ነገር ግን ይህን መሰል አስደንጋጭና የማይታመን አጋጣሚ ስንሰማ በሰላም ወጥቶ መግባት በአምላክ ቸርነት በሚደረግልን ጥበቃ እንጂ በእኛ አቅም እንዳልሆነ ያስረዳናል። ስለዚህም ጠዋት ከእንቅልፋችን ስንነሳ ጨለማውን አስወግዶ አዲስ ቀንን ለሰጠን አምላክ ምስጋናን በማቅረብ ሰላም እንዲያወለን መለመን እንደሚያሻ የሚያነቃ ነው። በሰላም ወጥቶ በሰላም የመግባትን ዋጋ ልክ እንደዚህ በድንገት ሰዎችን ስናጣ ሳይሆን ቀድሞ ሊገባንና ልናመሰግንበት የሚገባ ጉዳይ ነው። እንደ ሰው ማቀድና ማሰባችን እንዳለ ሆኖ ህይወት ምን ያህል አጭርና የማትጨበጥ እንደሆነችም ማስተዋልና ለእያንዳንዱ ቀንና ዕለት ፍቅርና መልካም ስራን እንዲሁም ምስጋናን ከኛ መለየት እንደሌለብን ብዙዎች ከዚህ አደጋ በኋላ እየተቀባበሉት ያለው ሐሳብ ነው። ለወላጅ እናት የልጅን ሞት ከአደባባይ መስማት ሐዘኑን ጥልቅ እንደሚያደርገው እሙን ነው። ከሰዓታት በፊት በቲክቶክ ገጹ ሲስቅ የታየው ይብሳ ከጥቂት ቆይታ በኋላ በሚዘገንን መልኩ ሞተ ሲባል ለማመን የሚከብድ እንደሆነ ብዙዎች እየተጋሩት ያለ እውነት ሲሆን ለቤተሰቦቹ ደግሞ ጆሮ እሺ ብሎ የሚያደምጠው አሜን ብሎ የማይቀበለው ልብ ሰባሪ ሐዘን እንደሆነ ይታወቃል። ወጣቱ ከመሞቱ በፊት በቲክቶክ አካውንቱ በህይወቴ ውስጥ የገባኝ አንድ ነገር ቢኖር ሰውን ለማስደሰት የምትኖር ከሆነ የጠሉ ቀን የምትገባበት ጉድጓድ ነው የሚጠፋህ ብሎ በኦሮምኛ ቋንቋ ያስተላለፈው መልእክቱ ብዙዎች ከእልፈቱ በኋላ እየተቀባበሉትና እያጋሩት ይገኛል። በህይወቱ የገባውን እውነት ሳይኖር ስኬቱን ሳያጣጥም ባጭሩ የተቀጨው ይብሳ ህልፈቱን የሚያውቁትንም ሆነ የማያውቁትን ሰዎች እጅግ ያሳዘነ ሆኗል። በርካቶች የእሱን ድንገተኛ ህልፈት አስመልክቶ መልእክትን እያጋሩ ሲሆን ከነዚህም መካከል ታዋቂው ጸሐፊና ጋዜጠኛ ቴዎድሮስ ተክለአረጋይ እንዲህ ብሏል። ይሄ ወንድማችን ኢብሳ ጎተማ ይባላል። ከሰዓታት በፊት ወደ አዳማ እየሄደ የሰራውን ቪዲዮ በቲክቶክ ገጹ ላይ አጋርቶ የነበረ ሲሆን ወዲያ ደግሞ በድንገተኛ መኪና አደጋ ህይወቱ ማለፉ እየተነገረ ነው። የሁላችንም ህይወት ከዚህ የተለየ አይደለም። እቅዴን አሟልቼ ለፍቼ ጠንክሬ ሰርቼ የምንለው ሁሉ ቀናችን ሳይሆን ሲቀር ይምንት ቀልድ ይሆናል። አበቃ። ዛሬ ብዙዎቻችንን በእግር በትራንስፖርት ወይም በገዛ ነው ቅንጡ መኪና ስንንቀሳቀስ እንውላለን። ከዛ ውስጥ የምሽቷን ጀንበር የምናያት የተፈቀደልን ብቻ ነን። ይህ እንዳይሆን ማድረግ በፍጹም አንችልም። ከተፈቀደልን ይሆናል፣ ካልተፈቀደልን አይሆንም። የሟቹን ነፍስ ይማር፣ ለወዳጅ ቤተሰቦቹም መጽናናት ይሁን ሲል ሐሳቡን አስፍሯል። ህይወትን በድንገት በተለይም ደግሞ በወጣትነት ማጣት እጅጉን የሚያሳዝንና የሚያስቆጭ ነገር ነውና እኛም በቻናላችን ስም ለቤተሰብ ወዳጅ ዘመዶቹ መጽናናትን እየተመኘን ወደ ሌላኛው መረጃችን እናመራለን። አንዳንድ ጊዜ በሩቅ የሚሰሙ ከደጃፍ የሚደርሱ የማይመስሉን አሉ። በርቀት የሚመለከቱትና ለሌሎች ሰዎች እጣ ፈንታ የሚመስሉ አደጋዎች አንዳንድ ቀን ቅርብ ይሆናሉ። ይህ በምስሉ ላይ የሚታየው የመሬት መሰንጠቅ ለወትሮ በውጭ ሀገር ተከሰተ ሲባል የምንሰማው ሳይሆን አዲስ አበባ ሚኪሊላንድ ወይም ብርጭቆ ኮንዶሚኒየም እየተባለ በሚጠራው አካባቢ የደረሰ የመሬት መሰንጠቅ አደጋ ነው። የመሬት መሰንጠቅ አደጋው ከ2 ወራት በፊት ነበር የመሰንጠቅ ምልክቶችን ማሳየት የጀመረው። በመሆኑም የመሰንጠቅ ምልክቱን ተከትሎ መንገዱን ተሽከርካሪ እንዳይሄድበት ክልከላ ተደርጎበት እንደቆየም ተሰምቷል። ክልከላውን ተከትሎም የተሽከርካሪ እንቅስቃሴ ቢቆምም አሁን ላይ ግን የመሰንጠቅ መጠኑ እየጨመረ በከፍተኛ ደረጃ ነዋሪዎችን ስጋት ላይ የጣለ አደጋ ወደ መሆን ተቃርቧል። አሁን በተለይም በአካባቢው የሚገኙ የጋራ መኖሪያ ቤቶች ውስጥ የሚኖሩ ነዋሪዎች የዚህ አደጋ ሰለባ እንዳይሆኑ ከአካባቢው የማራቅ ስራም እንደተሰራ ተሰምቷል። በተለይ ደግሞ ከመሬት መሰንጠቅ አደጋው አቅራቢያ የጋራ መኖሪያ ቤት መኖሩ ስጋቱን ያናረው ሲሆን እንዲህ ተሰነጣጥቆ ከሚታየው መንገድ በቅርበት የሚገኘው ብሎክ 13 የጋራ መኖሪያ 29 አባወራዎችን ያዘና በውስጡም 150 ነዋሪዎች የሚኖሩበት ሲሆን በዚያ የጋራ መኖሪያ ቤት ውስጥ የሚገኙ ነዋሪዎች በዚህ የመሬት መሰንጠቅ አደጋ ከፍተኛ ስጋት ውስጥ እንዳሉም ተሰምቷል። ይህም ከጊዜ ወደ ጊዜ መሰንጠቁ እየጨመረ መሆኑ የአደጋ ስጋቱን በመጨመሩም ከዚህ የከፋ የመሬት መሰንጠቅ
መሰንጠቅ አደጋ ተከትሎ ጉዳት እንዳያስከትል ነዋሪዎች ከዛ አካባቢ እንዲርቁ መደረጋቸው ተሰምቷል። ይሁን እንጂ የመሬት መሰንጠቁ አሁንም ስጋትን የሚጨምሩ ምልክቶችን እያሳየ በመሆኑ የአካባቢው ነዋሪዎች ስጋት ላይ ናቸው። በአካባቢው የሚገኝ ቤተ እምነትም በዚህ የመሬት መሰንጠቅ አደጋ ጉዳት እንደደረሰበት ሲነገር፣ በአካባቢው የሚገኝ ትምህርት ቤት ላይም በዚህ የመሬት መሰንጠቅ ጉዳት ደርሶበታል። የከፋ ጉዳት እንዳያስከትል ጥናት እየተደረገና እርምጃም እንደሚወሰድ የተገለጸ ሲሆን እንዲህ አይነት የተፈጥሮ አደጋዎች መቼና በምን ሁኔታ እንደሚከሰቱ ስለማይታወቅ አስከፊ አደጋ ተከስቶ ከማዘናችን አስቀድሞ አፋጣኝ መፍትሄ እንደሚያስፈልግ በመግለጽ አስፈላጊው ተግባር ተከናውኖ ሰዎችን ከስጋት ማራቅ የሚቻልበት ስራ መሰራት አለበት ሲሉም ነዋሪዎች የተማጽኖ ድምጻቸውን እያሰሙ ይገኛል። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አሰናዳነውን በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊና ማህበራዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩን።